የቁሉን ብለው ይላሉ ያ ለይተና ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን الذክሪ በዕደ ኢዝ ጃአኒ ወካነ الሸይጣን ልልኢንሳን ኸዙላ። የቁሉን እቺ ዱንያ መሸንገያ ላግጣንች ምንድነች? ወኢነ ዳረ ልአኺራ ቀጣዩ ዓለም ለሂየል ሐይዋን ህይወት ማለት እሱ ነው። ለው ካኑ ያዕለሙን ሚያቁብ ይሆናል። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውዲዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዘል ኪታብ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽም ትልቅም የቀረው ነገር የለም። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በርግጥ አስጠንቅተናችኋል። ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆን ይላል። ከማይጸጸቱት ባሮች አላህ ያደርግ። ዱንያ እድሉ አጭር፣ ፋይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም ልመውት አንዳቸውም ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል። አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን አላህ ወይ አንዴ ዕድል እባክህ ስጠኝ ይለዋል። ለምን ይሆን የፈለገ? ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን ምናልባት መልካም ሥራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘሁኝ አላህ በአንድ ቃል ቋጨው፣ ከላ በጭራሽ እነሃ ከሊመቱን ሁወ ቃኢሉሃ የምኞት ቃል ነው ያለ። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን ከዛ በኋላ የሚኖሩበት በርዘኽ ቢባል ሕይወት አለ። ያ ጃቢር አሉት አባትህ ምን እንደገጠመው ታውቃለህ አሉት። ቡኻሪ ላይ ያለ ዘገባ የአላህ መልእክተኛ ምን ገጠመው? አባትህን እኮ አላህ ከለመሁ ኪፋሐ አላህ የሰውን ልጅ በግልጽ አግኝቶ አናግሮ አያውቅም። ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው አላህ። እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያቲ። ውድ ምእመናን አላሁ ስብሓነሁ ወተዓላ ለሰው ልጆች ጸጋውን አፍስሶባቸዋል። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና ለሚቀጥለው የህይወት ክፍላቸው የሚሰሩበትን እድል ሰጧቸዋል። ነቢያትን ልኮላቸዋል። የሰው ልጅ ዳተኛ ይሆንና በምድራዊ ንዋይ ሲዋዝን እድሉ ያመልጠዋል። ቁጭት ውስጥ ይወድቃል። ቁጭት በማይጠቅምበት ወቅት ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። ዕድሜ ጸጋ ነው፣ ጤንነት ጸጋ ነው፣ ዕውቀት ጸጋ ነው፣ ሀብት ጸጋ ነው። ሳንሰራበት ሂደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት ዕድሜውን እንዲሁ አባክኖት
እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ الشباب يعود يوما فأخبره بما فعل المشيب ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሰራኝን ሥራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ الشباب يعود يوما ምነው ወጣትነት አንዴ በመጣልኝ እርጅና የሰራኝን ነግረው ነበር እንዳለው ላለመሆን ሙእሚን ይጠራል። ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም كما عند البخاري من حديث ابن عباس يقول نعمتان ሁለት ለሰው ልጅ የተሰጡ ጸጋዎች አሉ مغبون فيهما كثير من الناس ብዙ ሰው ግን ማይጠቀምባቸው ቢከስርባቸው እነማን ይሆኑ? الصحة والفراغ قالوا النبي عليه الصلاة والسلام ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ፣ በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው፣ አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ የምናጠፋውን ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ነው ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ባላረኩት። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣል። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ ያልነበረው ሰው፣ መስመር ያሳቱት ሰው። ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ውስጥ ለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስቷቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምነው ገሌን ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሀዲዱን ስቶ ሌላ መስመር ይከተላል። ያኔ አኼራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው እመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ።
ከዛም እንደሰለመ እነ ኡመየት ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ። አስጠሩት። መሐመድን ተከትለሃል እንዴ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘው አሉ። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ መውጫ የለውም። እዛ በኋላ ሁለተኛ እድል የለውም። ከቁጭት አፉስ እንዴት ቻለልን? ሁለት እጁን አፉስ ከቶ ይነክሰዋል አላህ። ወየውመ የዐዱ ዛሊሙ ዐላ የደይ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ምነው የመልእክተኛውን መንገድ ባልለቅህ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስ። ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ከዙላ። ይህ ክስተት ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ ነው። ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር ያኔ ፊቶቻቸው እሳት ላይ ትገላበጣለች አላህ። የቁሉን ብለው ይላሉ ያ ለይተና ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን ነው። እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ውብ ዲን ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት ውብ ዲን ረዲና ቢላሂ ረበን ወብልእስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ሌላኛው ተቆጥ ደግሞ ይሄ ነው። የውመል ቂያማ ጀሃነም ስትቀርብ ያያታል። ስራው ጎሎበታል፣ ይቆጫል፣ ግን ቁጭት አይጠቅመው። ወጂአ የውመኢዝን ቢጀሃነም የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላይካ እየጎተታት ትመጣለች። ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላይካ ይስባታል። ጊላዙን ሽዳድ ጠንካሮች የሆኑ ያኔ እሷን ያያታል። ወጂአ የውመኢዝን ቢጀሃነም የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተሩ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ህይወት መልካምን ሥራ አስቀድሜ በነበር ይላል። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለህይወቴ አስቀድሜ በነበር። ትክክለኛው ህይወት
ዋናው ህይወት ከሞት በኋላ ነው የሚጀምረው። ፊ ሐያት ያላለ ሊሐያት لحياة بعد الموت وما هذه الحياة الدنيا إلا لهو ولعب. إيش دنيا مشنقا لاقت عنك من دنت وإن الدار الآخرة كتايو ألم لهي الحيوان هيوت مالت السنو لو كانوا يعلمون مياقو بيهون على إما لاقت عنك فقدم عند مسجد استنبر دعوة يادر عند أبات كفيت لفيت يعلم 8 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁት ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለው፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለ ቢስ ነበርና መጽሐፉ የሚሰጠው በግራ እጁ፣ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አዎን። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላለ። በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውድዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዛ ልኪታብ ይህ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኘዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظህሪ አላህ ከማይከስሩት አላህ ያድርገን። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል። ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላቸዋል። ብትን ብሎ ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ እንደነሱ ምን ነው አፈር ሆኜ በቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆን ይላል።
ከማይጸጸቱት ባሮች አላህ ያድርግ። ዱንያ እድሉ አጭር፣ ፋይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐደረ አሐደኩም አልመውት፣ አንዳቸውም ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል፣ አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ይለዋል። ለምን ይሆን የፈለገ? ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን፣ ምናልባት መልካም ሥራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘው አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን፣ ከዛ በኋላ የሚኖሩበት በርዘኽ ቢባል ህይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀማል። ሁሌ ራሱ ጋር ሂሳብ ይሰራል፣ ያመለጠውን ይሞላል፣ ለነገ እየሰራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ክንፍ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አላ ወፍዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ውድ ወንድሞቼ የሰው ልጅ አኼራ ላይ ያለፈውን መልካም ዕድል እንደገና ሊመለስለት ይመኛል። የሚገርማችሁ ይሄ ምኞት የሚያቀርቡት መጥፎ ብቻ የሰሩት አይደለም። ሐታ መልካም የሰሩ ሰዎች፣ ኸይርን የሰሩ ሰዎች አላህ የሚሰጣቸውን ደረጃ ሲያዩ ያን ደረጃ ለመጨመር ምን ነው ዱንያ ላይ በደንብ ሰርተን መሆን ሲሉ ይቆጫል። አንድን ታሪክ ልንገራችሁ። ቡኻሪ ላይ የተዘገበ ነው። አን ጃብር ብን ዓብድላህ፣ ጃብር ታዋቂው ሰሃባ የነቢዩ ባልደረባ ሰለላሁ ዐለይሂ ወሰለም፣ የእሱ አባት ዓብዱላህ ብኑ ዓምር ብን ሐራም የሚባል ሰሃባ ነው። ነቢዩን ዓለይሂ ሰላቱ ወሰላም ወደ መዲና ሲመጡ አቀባበል ያደረገ ቃል የተጋባቸው ሰሃባ ነው። ከነ ልጁ ሰልመዋል። ነቢዩም ዓለይሂ ሰላቱ ወሰላም መዲና ከገቡ በኋላ ከጎን አልተለያቸውም። በገንዘቡ፣ በጊዜው፣ በሐሳቡ። የበድር ጦርነት መጣ፣ የተሳለፈ ጀግና ነው። ከዛ የኡሑድ ጦርነት መጣ፣ ሁለተኛው ጦርነት፣ 70 ሰሃባዎች ሸሂድ የሆኑበት ጦርነት። ያኔ መዝመት ፈለገ። ማታውን ልጁን ጠራው። ልጄ ወይ አለ፣ እዚሽ ምድር ላይ ከነቢዩ በኋላ የምወደው ሰው ካለ አንተ ነህ አለ። አባት ልጁ እንዴት ፍቅሩ እንደሚቀርጽ ልብ በሉ። ከነቢዩ በኋላ ልቤ ውስጥ የምወደው ሰው ካለ አንተ ነህ። ነገ የኡሑድ ጦርነት ውስጥ እንገባለን። ራሴን እንደምሞት አየዋለዋል። አዳ ሚን ከራማቲ፣ ነገ ምሞት ይመስለኛል። ያው መጀመሪያን ምሞታል። እኔ ከሞትኩ አደራህን እዳለብኝ ክፈል። ሴት እህቶችህ አለ ተንከባከባቸዋል። በበነጋው ጦርነት አባትየው ገባ። እንዳለውም መጀመሪያ የተገደለ ሰሃባ እሱ ነበር፣ ዓብዱላህ ብን ሐራም። ልክ ሲሞት ሙሽሪኮቹ፣ የቁረይሽ ሙሽሪኮች የገደሏቸውን ሙስሊሞችን እንዲጸጸቱ ብለው ጆሮአቸውን፣ አፍንጫቸውን ቆርጠውታል። አባቴ መጣልኝ። ሲመጣ በጣም አዘነ። ፊቱን ያለው አለቅሳለሁ። ሌሎች ሰሃባዎች ይከለክሉኛል፣ ነቢዩ ዝም አሉኝ። ከዛም ጠጋሉና ታለቅሳላችሁ እንዴ? እስከ ተነሳ ድረስ እኮ መላእክት እንኳን መጣልን ብለው አጥለውታል አሉ ነቢዩ ዓለይሂ ሰላም። ከዛም ተቀበረ አባቴ። ተመልሼ ስመጣ ነቢዩ ዓለይሂ ሰላቱ ወሰላም አገኙ። ያ ጃብር አለ ማሊ አራከ ሙንከሲራን፣ ምንድነው ቅስም ብለሃልሳ ተግዛልሳ ምን አገኘህ አሉት። ነቢዩ ዓለይሂ ሰላቱ ወሰላም
የባልደረቦቻቸውን ፊት አይተው ችግራቸውን የሚያነቡ የዓለማት እዝነት ምን ገጠመሃል? የአላህ መልእክተኛ አባቴ ሞቷል፣ ዕዳ ጥሎብኝ ሄደዋል፣ ሴት ልጆችም አሉ፣ ይህ ጫና ተሰምቶኝ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሊያጽናኑት ፈለጉና ለሰው ልጅ ተከስቶ ማያቅ ታሪክ ነገሩት። ያ ጃቢር አሉት አባትህ ምን እንደገጠመው ታውቃለህ አሉት። ቡኻሪ ላይ ያለ ዘገባ። የአላህ መልእክተኛ ምን ገጠመው? አባትህን እኮ አላህ ከለመሁ ኪፋሐ፣ አላህ የሰው ልጅ በግልጽ አግልቶ አናግሮ አያውቅም። ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው። አላህ እነ ጅብሪልን ነው የሚልከው። ወከለመ አባከ ኪፋሐ፣ ፊት ለፊት አላህ አናገረ። ሱብሓነከ ወቢሐምዲክ። ይሄ ለዚህ ኡማ ብቻ የተሰጠ ስጦታ ነው። ነቢያት ሩሱሎች አላህን ፊት ለፊት አላናገሩ። ወከለመ አባከ ኪፋሐ፣ ፊት ለፊት ገልጦ አናገረው። አላህን ከሚያዩት አላህ ያድርገን። ከዛም አላህ ጠየቀው፣ ያ ዓብዲ አለው፣ ተሰውቷላ፣ ተቆራርጧላ፣ ፈሷላ፣ አንተ ባሪያዬ ተመና ኡዕጢክ፣ ጠይቀኝ ብትፈልገው ልስጥህ አለው። የጀነትን ደረጃ አየ፣ የሰማዓትን ደረጃ ተመለከተ፣ አላህን አየ። ለዚህ ጌታ ነው እንደ ይኖሩ ስገዛ ይኖርኩት። አላህ ሆይ አለው ወደ ዱንያ እንደገና መልሰኝ፣ በአንተ መንገድ ልሰዋ አለው። አላህ ምኞቱ መጥቶ መሰዋት ነው እንደገና። አላህም መልስ ሰጠው፣ ባሪያዬ ሆይ ከኔ ዘንድ ቃል አልፏል። ኢነሁም ላ ዩርጀዑን፣ ወደ አኼራ ከመጡ በኋላ በሞት ከተለዩዋት በኋላ አይመለሱም ብያለሁ። ሌላ ምኞት አለህ? አዎ ጌታዬ፣ እንግዳ እኔ ያለሁበትን ደረጃ ላልመጡት ሰሃባዎች አድርስልኛል። አላህ ጅብሪልን አንቀጽ አስዞ ላከ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋት በል አሕያኡን ዐንደ ረቢሂም ዩርዘቁን። እነዛ በአላህ መንገድ የተሰዉት ሙተዋል ብለህ እንዳታስብ። በል አሕያ ሕያው ናቸው፣ ዐንደ ረቢሂም ዩርዘቁን፣ አላህ ዘንድ ሲሳይን እየተለገሱ። አላህ አላህ። ይህም ምኞት መጥፎ የሠራ ብቻ አይደለም የሚመኝ፣ መልካም የሠሩ ደጋጎች የጀነትን ደረጃ ሲያዩ፣ ልቅና ሲያዩ ምነው ጨምረን በነበር ሲሉ ይመኛል። አላህ ደረጃቸው ከፍ ከሚሉ ባሮች አላህ ያድርገን። አልፈው ከሚቆጩት አላህ ያድርገን። ደረጃቸው ተነባብሮ ከነቢያት ጋር አብረው ጀነትን ከሚጋፉት አላህ ያድርገን። ከሚቆጩት ከሚመኙት ባሮች አላህ ያድርገን። አንድ ሙእሚን ብልጥ፣ አስተዋይ፣ ነገር የሚያስብ፣ ነገን የማይረሳ፣ ለነገው ቀድሞ ለቤቱ ቤቱን የሚገነባ አስተዋይ፣ ትጉ፣ ታታሪ፣ እድሉን ተጠቃሚ። ዒባደላህ አላ ሰሉ ወሰልሙ አላ ኸይሪል በሪያ ወአፍደል ሩሱል ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم انصر إخواننا في فلسطين على اليهود الغاصبين، اللهم انصرهم نصرا معزرا. اللهم وعدك الذي وعدت عبادك الصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.